ከስምህ ትጀምርልኝና ከዛ በኋላ እየተሰራ ያለው ነገር ምን እንደሆነ ይሄ ስራ ደግሞ ለየት የሚያደርገው ነገርና በተለይ ለወጣቶቹ ያለውን ተስፋ ነው ገልጽልኝ። ቀጥል። በጣም አሪፍ። እሺ፣ አመሰግናለሁ። ስሜ ፋሲል መንግስት እባላለሁ። የቂርቆስ ክፍለ ከተማ ወረዳ 7 ወጣቶችና ስፖርት ቤት ኃላፊ ነኝ። እንደሚታወቀው ያው በርካታ ስራዎችን እየሰራን ያለ ነው። በተለይ ወጣቶችን ካሉባሌ ቦታ ከማራቅ ረገድ ወይም ደግሞ ስፖርታዊ ሁኔታዎች ላይ በማሳለፍ ጊዜያቸውን ካሉባሌ ቦታ እንዲያርቁ ከማድረግ አንጻር ዘርፈ ብዙ ስራዎች እየሰራን እንገኛለን። ከዚህ አንጻር በተለይ የቤት ውስጥ ውድድር ከሚደረጉ አንደኛው የጠረጴዛ ቴኒስ ነው ማለት ነው። እንደሚታወቀው ጠረጴዛ ቴኒስ በወረዳ 7 በርካታ ወጣቶች በዚህ ስፖርት ላይ እንቅስቃሴ የሚያደርጉ ተወዳዳሪ የሆኑ በጣም ፍቅሩ ያደረባቸው ወጣቶች እንደመኖራቸው መጠን ለምን ውድድር አናዘጋጅም የሚለውን ሀሳብ በማምጣት ውድድሩን ለማዘጋጀት ሀሳብን ማለት ነው። በዚህ ሂደት ውስጥ ሁሉን ለመናገር በርካታ ወጣቶች ናቸው ሞራሉም አቁሙም ፍላጎትም ያላቸውን በማሳተፍ ከ25 በላይ ተወዳዳሪዎችን በመለየት እንዲመዘገቡ በማድረግ እንዲሁም ደግሞ በጣም ፐርፎርማንስ ያላቸው ከዚህ በፊት ልምድ ያላቸው ልምድ የሌላቸው አቅማቸውን ፐርፎርማንሳቸውን ሼር እንዲያደርጉም ጭምር በማሰብ ነው ይህን ውድድር ያደረግነው ማለት ነው። ስለዚህ በውድድሩ በጣም ትላልቅ ውጤቶችን አግኝተንበታል። አንደኛ በተለይ ልምድ የሌላቸው ወጣቶች በዚህ ስፖርት ላይ ማደግ ለሚፈልጉ ትልቅ ልምድ ያገኙበት ነው። ሁለተኛ ላይ ደግሞ ተወዳዳሪ ሆነው ከወረዳ አልፎ ክፍለ ከተማ ኢቨን ሀገርን መወከል የሚችሉ ወጣቶችን ለማፍራት ታሳቢ ያደረገ ነው ማለት ነው ውድድሩን ያዘጋጀ ነው። ስለዚህ በዚህ ውድድር ላይ በጣም የተሻለ እንቅስቃሴ የነበረበት በስፖርታዊ ጨዋነቱም ደግሞ ሕግና አሰራርን በጠበቀ መልኩ ውድድሩ ተደርጓል ማለት ነው። በዚህ ውድድር ላይ በጣም ያገዙን በተለይ የተለያዩ ስራዎች በመስራት አንዳንድ ኢቨንት አዘጋጆች አሉ። የኪባ ኢቨንት ይባል ከእነሱ ጋር በጋራ ሆነን ፕሮግራሙን በማዘጋጀት እነኛ ስፖርተኞች ተወዳዳሪ ሆነው አሸናፊ ሊሆኑት ደግሞ ማበረታቻ ሲሰጥ ስፖርቱ ሊነቃቃ በሚችልበት መልኩ እኔም በወዳደር ነገ መሸለም እችላለሁ የሚለውን አቅም ለመፍጠርም ታሳቢ ያደረገ ጭምር ነው ማለት ነው። እንግዲህ ይህን ውድድር ያከናወን ነው። በዛሬው ቀን እንግዲህ ለ2 ሳምንት ሲከናወን የነበረውን ውድድር ዛሬ ኦልሬዲ መቋጫውን አግኝቷል። በዚህ ውድድር ላይ አሸናፊ ለሆኑ ወረዳው አስተዳደር ያዘጋጀውን ለተሳታፊዎች የምስክር ወረቀት ከ1 እስከ 3 ለወጡ የሰርተፊኬት የሜዳሊያ የወርቅ የብር የነሐስ ሜዳሊያ ተጨማሪም ደግሞ የስፖርት ትጥቅ እስከ ገንዘብ ሽልማት ድረስ ሽልማትና ማበረታቻ ተሰጥቷል ማለት ነው። በዚህ ማበረታቻ ላይ የክፍለ ከተማ ወጣቶችና ስፖርት ቤት ኃላፊ አቶ ጠብቀው እንዲሁም ደግሞ ከአዲስ አበባ ቴኒስ ፌዴሬሽን ፌዴሬሽን ኃላፊም አቶ ስለሺ ጭምር ተገኝተው ትልቅ ድጋፍና ለቀጣይ ስፖርቶችን ለማፍራት ከኛ ጋር ሆኖም ጭምር እንደሚሰሩ የተስማማንበትና ድጋፍ እንደሚያደርጉልን ጭምር ነው የተግባባ ነው ማለት ነው። በጣም አሪፍ። ለየት የሚያደርገው በዚህ ስፖርት ላይ ሆነን ለመናገር አካል ጉዳተኞችም ጭምር ተሳትፈዋል። ለየት የሚያደርገው ቅድም በመግቢያ ዋና ዓላማው ምንድነው ሁሉን ያቀፈ ስፖርት እንዲኖር ማድረግ ነውና በሆነ አካል ላይ ብቻ አይደለም መሰረት የምናደርገው አካል ጉዳተኞችም ጭምር ተሳትፈው እውነት ውጤት ያስመዘግቡበት ኢቨን ደረጃ ውስጥ ጭምር የገቡ አካል ጉዳተኞች እንዳሉ ያሳያል። አካል ጉዳተኞች እኔም እችላለሁ በሚል ስሜት ተወዳዳሪ ሆነው በስፖርቱም ላይ ውጤት ማምጣት እንደሚችሉ ያሳየ ነውና እንደውም የዚህ ውድድሩ ትልቅ ሽልማት ያገኘው የአካል ጉዳተኛ የሆነው የዋንጫ ሽልማትና እንዲሁም ሜዳሊያ ተጨማሪ የስፖርት ጭምር የተበረከተበት ሁኔታዎች አሉ። እንደዚህ አይነት ነገሮችን እያበረታታን ከሄድን በተለይ የዚህ የጠረጴዛ ቴኒስ ጨዋታና ይሄን ስፖርት ወደ ተሻለ ደረጃ ላይ ማድረስ የምንችልበት ሁኔታዎች ወይም እድል ይፈጠራሉ የሚል ሀሳብ ነው ያለኝ። በጣም አመሰግናለሁ አቶ ፋሲል መንግስቱ ለሰጠኝ መረጃ።